አሁን ያለውን የኢትዮጵያ ውስጥ ያለውን ስቃይን፣ ችግርን፣ መገዳደልን በሰላም ወጥቶ መግባት መጥፋቱን ለአንዴና ለመጨረሻ በሴኩሪቲ ጉዳይ ጋር ተያይዞ ያለውን ችግር ለመፍታት ቁልፉ ያለው እዚህ ያለው ሚሊሻ ጋራ መራራጥ ሳይሆን ላኪው ጋር ነው። ተላላኪው ጋራ መራራጡ እልባት አመጣ። ቀይ ባህር ይሰጣሉ አንገቴን የሚል ህዝብ ነው በቃ ያለው ኢትዮጵያ ውስጥ። ተነጥቅ ያለው የተነጠቁትን አስመልሳለሁ በማንኛውም ሰዓት። አሁን ከምንነጋገርበት ደቂቃ ጀምሮ የዛሬ ሳምንት፣ የዛሬ ወር፣ የዛሬ ምናምን ጀምሮ በማንኛውም ሰዓት ጦርነት ሊጀመር ይችላል። አርሚ 70 ሽፍታ ሄዶ በስደት ሱዳን ውስጥ የሚኖረው ኃይል እንዴት ታንክ ሊኖረው ይችላል? ታንክ እኮ መንግስት እኮ ነው የሚኖረው፣ ወይ ደግሞ የጠነከረ ለመንግስትነት እየቀረበ ያለ አማጺ ቡድን እኮ ነው የሚኖረው እኮ። አንድም ጦርነት ያልተዋጋ በጦርነት አገኘ እንዳትለኝ። ከየት የመጣ ነው ያውሉ ታንክ? ከየት የመጣ ነው ያውሉ ከባድ መሳሪያ መድፎች፣ ረጅም ርቀት የሚተኩሱ መድፎች ከየት የመጡ ናቸው? መንግስት በእርቅ ጉዳዩን ቢፈታ ከፋኖ ጋር ከኦሮሞ ነጻነት ሰራዊት ጋር ከህወሓት ጋር በእርቅ ቢፈታ፣ ሌላ ያኮረፈ ለማኩረፍ ሐሳብ እንኳን ያለውን ፈልጎ እያደራጀ ይሄዳል እንጂ ሻዕቢያ አቆም። ኢትዮጵያ ምንም አይነት ነገር የወራሪነት መንፈስ እንደሌለባት ነገሮችን በሰላም ለመፍታት ፍቃደኛ እንደሆነች የሚሆነው ግን ኢትዮጵያ ተጠቂ ነች። ቦታዋ በወረራ ተይዞብኛል፣ ሁሉ ጊዜ እያስታጠቀችብኝ አገሬን ታናጋለች። ስለዚህ ራሴን የመከላከል ዩኤን ቻርተር ላይ እኮ ያለ ነገር እኮ ነው እኮ ሰልፍ ዲፌንስ ማድረግ መብት አለኝ። ባለፈ እንኳን ሰላም ተፈጥሮ እኮ ድንበሩ ሲከፈት እንዳለ ህዝቡ እኮ ተገልብጦ ወደዚህ ሊመጣ ሲል ሰክቶ እኮ ነው መጨረሻ ላይ እኮ በር እስከ መዝጋት እኮ ይልም። ለምን የሚለው ነገር ይሄኛው ኢትዮጵያ ይናፍቃል፣ ለኤርትራ ይናፍቃል ማለት መጥቶ ብቻ አይደለም የሚቀረው። ምን ልንሆን ነው ከዚህ ሀገር ሄድ ነው የሚለው ነገር ለምንድን ነው የምንገነጠለው? ምን አተረፍን የሚለው አናሊዝ ቀጥሎ ይመጣል ማለት ነው። መንግስት በማንኛውም አጋጣሚ የትግራይ ህዝቡ ስለሆነ ጥቅሙን ለማስከበር ቦራ የተያዘውን ነገር ነፃ የማውጣት ግዴታው መሆኑና ይህን ደግሞ ለትግራይ ህዝብ የሚሆን ለኢትዮጵያ ህዝብ ያለውን ጋራንቲውን ለማረጋገጥ ፈልጎ ነው ኢንተርናሽናል። አሁን እሺ ንግግር ይሳካ ሌላ ጉዳይ በመነጋገር ነው ኮዝ አድሬስ የሚደረገው ሲባል አይ ንግግር ማለት እኔ በሪፐብሊካን ጋርድ ታጅቤ አንተ የትም ቤት ስትቀመጥ እኔ አዲሱ ገመቺስ የሚባል መኪና አለ በሱ የነዳው ሲሄድ እኔ የወጣው በቴሌቪዥን እያወራው መሪ መሆኔ ስረጋገጥልኝ ነው የምነጋገረው። ምንድነው አሁን የምትለው ዛሬ ከዚህ ብቻ? ስለዚህ የሰውዬ ሪሊ አጀንዳው የራሱ ነው ወይስ ሌላ ሰው ነው በዚህ ሰውዬ ጭንቅላት ውስጥ ነው የሚወስነው? ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። የዛሬው አንድ አፍታ ዕለታዊ ጉዳያችን የኢትዮጵያ መንግስት ለኤርትራ መንግስት የሰጠው የመጨረሻ ማስጠንቀቂያ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ለኤርትራ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ኤርትራ ጦሯን በአስቸኳይ ከኢትዮጵያ ግዛት እንድታስወጣ፣ ለታጣቂዎች የምታቀርበውን ድጋፍ እንድታቆምና በአሰብ ጉዳይ ለድርድር በአስቸኳይ ዝግጁ እንድትሆን የሚጠይቅ ነው። ይህ ደብዳቤ ምን አንደምታ አለው የሚለው ጉዳይ አነጋጋሪ ሆኗል። ኢትዮጵያና ኤርትራ ወደ ጦርነት ለመግባት 11ኛው ሰዓት ላይ ይገኛሉ የሚለው ጉዳይ በስፋት እየተነሳ ነው። ይህን ጉዳይ ምን አንደምታ አለው የሚለውን ጉዳይ በግራ በቀኝ ሰፋ አድርገን እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማን እንደምን አለ? ሰላም መርሻ እንዴት ነህ? መልካም። እንግዲህ የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ለኤርትራዎቻቸው ለኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳላህ ደብዳቤ ጽፈዋል። በዚህ ደብዳቤያቸው ጠንከር ያሉ በዲፕሎማቲክ ቋንቋ የተገለጹ ማስጠንቀቂያ ነገሮች ናቸው። 3 ጉዳዮችን በዋናነት ያነሳል። አንዱ የግዛት ለቆ መውጣት፣ ሁለተኛ ለታጣቂዎች ድጋፍ ማድረግ ማቆም፣ ሶስተኛ ደግሞ በአሰብ ጉዳይ ለድርድር ዝግጁ መሆኑን የሚያመላክት ነው። ይህ ጉዳይ እንግዲህ ኢትዮጵያና ኤርትራ ያሉበትን ውጥረት ወደ መጨረሻው ምዕራፍ ሊያሸጋግር የሚችል ወይም ደግሞ የጦርነቱን መቃረብ የሚያመላክት ነው የሚሉ በርካታ ትንተናዎች እየተሰጡ ነው። አንደምታውን ከመመልከታችን በፊት የኢትዮጵያ ውጭ ጉዳይ ሚኒስቴር በአሁኑ ወቅት ይህን ደብዳቤ ከነዚህ ጠንከር ካሉ ይዘቶች ጋር መጻፉ
ምን ይነግረናል ከሚለው እንጀምር። ጥሩ መርሻ፣ ምናልባት ለአድማጭ ተመልካቾቻችን ወሳኝ ነገር ስለሆነ ታሪካዊ ነገርም ስለሆነ በደንብ ግልጽ ለማድረጉ ለምን ውጭ ጉዳይ ሚኒስቴር አሁን ይህን ደብዳቤ አወጣ ብሎን ትንሽ ወደ ኋላ ብናረገው እና ምንድነው በደብዳቤ ውስጥ ያለው? ለምን ተያያዥ ነው የሚሆነው። ለምን አወጣ ብሎን ነገር እዛ ውስጥ እያገኘን ስለምንሄድ ማለት ለምን አወጣ ብሎን ነገር ብቻ ቀድሜ ግን ካየ ነው ምንድነው የወጣ ብሎን ነገር ላይ ድንገት አቅጣጫ ልንስስ ስለምንችል ከይቅርታ ጋራ ከሱ አንጻር ብንጀምር የተሻለ ይመስለኛል። እስቲ ይሄንን የዚህ ደብዳቤ መንፈስን በተመለከተና የኤርትራ የዚህ የውጭ ጉዳይ ሚኒስቴር ያወጣው ደብዳቤ ምን ይላል ነው ወሳኝ ነገር ነው መጀመሪያ ደረጃ ማለት ነው። ከዛ ዓላማው ምንድን ነው? ምን ታስቦ ነው እዛ ውስጥ በዚህ ደረጃ ይሄ ደብዳቤ የተጻፈው? ቀጥለን ይሄ ደብዳቤ መጽሐፉን ተከትሎ ምን ይመጣል? ደብዳቤ ሆኖ መልስ ተሰጥቶ ሚዲያ ላይ አጀንዳ ሆኖ ምናምን ሆኖ ይቀራል ወይስ ምን ነው የሚያመጣው? ያ ያመጣው ነገር በኋላ ያለው ጦርነትም ከሆነ ጦርነቱ ምን አይነት መልክ ይኖረዋል? ውጤቱ ምን ሊሆን ይችላል? ከዚህ ምን ይተረፋል? ምን ይከሰራል? የሚለውን ነገር ዜን ጠቅለል ባለታ ዋዘገፊ ምክንያቱ ለምንድን ነው ወደዚህ ውስጥ እንድንገባ ያውን ያስቀመጥኩልኝ ነገሮች ውስጥ እንድንገባ ያደረገን ነገር ምንድን ነው የሚለውን ነገር በየደረጃው ተያያዥ እንዲሆንና ቅድም እንዳልኩ ለታሪክም ጭምር ስለሆነ ለአድማጭ ተመልካቾችም ግልጽ እንድል በዛ ደረጃ እንድንሄድ ፈልጌያለሁ። እንግዲህ ደብዳቤው አንተ ቅድም ጥሩ አድርጌ 3 ነጥቦችን አንስተህበታል። የመጀመሪያል የኤርትራ ጦር በወረራ ከያዛቸው ሰሜን ምዕራብ ኢትዮጵያ በአስቸኳይ ለቆ ይውጣል። አሁን ይህ ጉዳይ የሻዕቢያ ሰራዊት በሰሜን ምስራቅ ኢትዮጵያ ውስጥ ያለው በሰሜን ምዕራብ ኢትዮጵያ ውስጥ ያለው የትኛው ቦታ ላይ ነው? የአልጀርሱ ስምምነት የወሰነው ቦታ ላይ ያለው ይውጣ ነው የተባለ ያለው ወይስ ከአልጀርሱ ውጪ በተደጋጋሚ እኛ እዚህ መድረክ ላይ የትግራይ ክልል ፖለቲከኞችን አቅርበን በተለይ እናንተ ታቀርቡ ነበር ሲያነሱ ነበረ ከአልጀርሱ ውጪ የሻዕቢያ ሰራዊት ተስፋፍተው የያዛቸው ወረዳዎች አሉ የሚል ነገር ከነሱ ነው ወይስ ከአልጀርሱ ነው? በጣም ብሎ ነገር መታየት መቻል አለበት ማለት ዝም ብሎ ጦሩ ይውጣ የሚለው ጉዳይ ብቻ አይደለም። ኦኬ እነ ባድሜን ጨምሮ ባድሜ ዛሬ ጎግል ማፕ ላይ ቢገባ የኤርትራ አካል ብሎ ነው የተቀመጠ ያለው ነገር ማለት ነው። ምናልባት ይሄ ውጣ የሚለው አልጀርሱ እንቀበላለን ተብሏል በኢትዮጵያ መንግስት በኩል ምንም ይሄን ሪቨርስ የምታደርገው ጉዳይ አይደለም። ነገር ግን ድንበሩ ሳይካለል በሁለቱ ሀገራቶች መካከል ያለው ዲማርኬሽኑ ሳይሰራ ሰራዊትን አምጥተ የቱ ቦታ ነው የትኛው ቦታ ነው የሚለው ነገር ባልተለየበት ሁኔታ ሰራዊትን አምጥተ ማስቀመጡ አግባብ አይደለም። በአልጀርስ መሰረት እናደርጋለን ግን ወደ ነበርከው መጀመሪያ ተመለስ የሚለውን ጭብጥ ነው ወይ? እኔ በደንብ መታየት መቻል ያለበት ነገር ይመስለኛል። ያ ማለት ምንድነው? ከባድሜ ሁሉ ውጣ ምን ነገር ነው ወይ ያለው ወይስ ከባድሜ ውጪ ከአልጀርስ ውጪ በማን አለብኝነት ከተስፋፋበት ቦታ ላይ ውጣ ነው እየተባለ ያለው? አንዱ አጣብቂኝ ነገር ነው ማለት ነው። አንድ ሁለተኛ የሻዕቢያ ሰራዊት እንግዲህ ካለበት ነገር ለቀ ውጣ የሚል ነገር በዚህ ጉዳይ ሻዕቢያ ይቀበላል ወይ አይቀበልም ጉዳዩ የምናየው ነገር ነው የሚሆነው። እሱ ለትንተና ነው የሚጋለጠው። ኢቨን ለእርቁ ምክንያት ብሎ ከወሰዳቸው ነገሮች ውስጥ ኢትዮጵያ የአልጀርስን ስምምነት ይቀበላለሁ ስላለች እሱን ጋራንቲ አርጌ ነው ታረኩት አይን ነገር ነው ሻዕቢያ ብለው ነበሩ። እኛም በፓርላማ ቀርቦ አዎ አልጀርስ ስምምነት ፈቅደን የገባንበት ጉዳይ ነው ተግባራዊ እናደርጋለን ተብለዋል። ቃል ተገብቶላቸዋል ማለት ነው። ስለዚህ አሁን ውጡ የሚለው ነገር የትኛው ቦታ ላይ ነው? እኔ እንደሚገባኝ ከሆነ አይዳውት ይዛት የአልጀርሱ ራሱ ወጣችሁ ድንበር ስካለል ሶስተኛ ወገን ባለበት ቦታ ላይ ግዛታችሁ ይሰጣቸዋል። ያለዛ ግን በጉልበት ገብቴ ምትይዝ ከሆነ
ምንም ኢትዮጵያ መንግስት ፍቃደኛም ቢሆን ተግባራዊ ለማድረግ ያን ጉዳይ ፍቃደኛም ቢሆን በጉልበት እስከመጣ ድረስ ወረራ ነው። ግን ከሱ ውጭም የተያዘ ቦታ ስላለ ይሄ በደንብ ዲፋይ መደረግ መቻል አለበት ማለት ነው። አልጀርስ እንትኑ ከሆነ ለነሱ ባክፋይርም ስላለው ማለት ነው ሊቀሰቅሱበትም ስለሚጠቀሙ ማለት ነው። ምን ብሎ ይኸውና እነሱ የሚጫወቱ ጫወታላ ሻዕቢያዎች እኛ ኤርትራ የምትባለውን ሀገር አዳኝነን ብሎ ነው ሻዕቢያ የሚጫወተው። ለምን የመንግስትን ቅርጽ እንዳልያዘ፣ ለምን ምርጫ እንደማይካድ የስሙላም ቢሆን ለምን ህገ መንግስት እንደማይረድቅ ምናምን ዜጎች እኮ ጠይቃሉ እኮ። ብዙም ጠንከር ብለውም ባይጠይቁ ራሳቸው ውስጥ ያሉ ሰዎች ራሳቸው ምንድን ነው ይህን ስርዓት ልንገነባ ነው እንደ አገር የመሰረት ነው ብሎ ጥያቄ ሲያነሱ ለራሳቸው የሚሰጡት መልስ አንደኛው ጭንቅላታቸው ግማሹ ጠይቃቸው ምንድን ነው የሚለው ኔሽን ቢልዲንግ ላይ ነው፣ ሀገሪቷን እየተከላከል ነው፣ በዛም በዚህም ሀገሪቷን ሊያጠፉ መጡ ኃይሎች አሉ። አሁን ሻዕቢያ የአልጀርሱንም ጭምር ከዛ ሙጣ ሲባል ይሄን እንደ አድቫንቴጅ ሊጠቀም ይችላል የሚል ነገር ነው ህዝቡን ለማነሳሳት። ግን ዋናው ነጥብ ከአልጀርስ ውጭ የሆነ የያዘ ብዙ ቦታዎች አሉ፣ እሱን ለቅ ይውጣ ብሎ ሊሆን ይችላል። ሁለተኛ የተነሳው ደብዳቤ መንፈስ ላይ እያደረግከው ያለውን ይገዛ አቁም ነው፣ የምታስታጥቀውን አቁም ነው ብሎ ማን ነው የሚያስታጥቀው? እኔ ከዚህ በፊት ነግሬያለሁ። በዚህ መድረክ ላይ ስንነጋገር የፋኖ ቢሮ መሀጀርና አይኮታ የሚባል ቦታ ላይ ቢሮ ተከፍቶ እንደሚንቀሳቀሱ እኔ አውቃለሁ። ትጥቅም ስንቅም ከዛ አካባቢ እንዳይመጣ አንድ እሱም ብለው የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ኃይል አብዛኛዎቹ የጦር አመራር ሆኖ ያሉት ኤርትራ መለስ ናቸው። ኤርትራ መለስ ማለት የሚለው በይርቁ ምክንያት ያኔ ሰራዊት ሆኖ ወደዚህ ተመለሱ። እነዚህን ሰዎች ማን ነው ኮኦርዲኔት ሲያደርጋቸው የነበረው? ኤሊዘ ቢጊኒንግ ማለት ነው። ስለዚህ እሱም የሻዕቢያ ተቻለው። አሁን ደግሞ የለየለት ሆኖ ደግሞ ከህወሓት ጋራ ከስንቅም ትጥቅም አልፎ አብሮ ጀነራሎቹ ጦር የሚነድፉ መሳሪያ በኤርትራ በኩል እየተገዛ የሚመጣ ሱዳን ካለው ኃይል ጋራ በኤርትራ በኩል እንደ ውሃ መሬት መንገድ እየተመላለስክ ጦርን እዚህም እዛ የሚታደራጅበት ሁኔታ የተፈጠረበት ሁኔታ ነው ያለው። ይሄንን አቁም ነው። ይሄንን አቁሞ ሻዕቢያ ሰርቫይቭ ማድረግ ይችላል ወይ? ይሄን አቁም ማለት ምንድን ነው መሰለ? ሻዕቢያ ሁል ጊዜ ኢትዮጵያ የምትባል አገር ለኤርትራ የምትናፍቅ አገር ሳትሆን ምድራዊ ሲኦል በማድረግ ኤርትራኖች ከኢትዮጵያ ተለይተ መሄዳችን ልክ ነበረ የሚል ማረጋገጫ መስራቱ የሚፈልገው ሁል ጊዜ ሻዕቢያ ማለት ነው። አሁን ምናልባት እነዚህ ከምንዘረዝራቸው ኃይሎች ጋር መንግስት በእርቅ ጉዳዩን ቢፈታ ከፋኖ ጋር ከኦሮሞ ነጻነት ሰራዊት ጋር ከህወሓት ጋር በእርቅ ቢፈታ ሌላ ያኮረፈ ለማኩረፍ ሀሳብ እንኳን ያለውን ፈልጎ እያደራጀ ይሄዳል እንጂ ሻዕቢያ አቆምም። ለምን? ኢትዮጵያ ሰላም በሆነች ቁጥር ባለፈ እንኳን ሰላም ተፈጥሮ እኮ ድንበሩ ሲከፈት እንዳለ ህዝቡ እኮ ተገልብጦ ወደዚህ ሊመጣ ሲል ሰክቶ እኮ ነው መጨረሻ ላይ እኮ በር እስከ መዝጋት እኮ ሄደዱ። ለምን የሚለው ነገር ይሄኛው ኢትዮጵያ ይናፍቃል፣ ለኤርትራ ይናፍቃል ማለት መጥቶ ብቻ አይደለም የሚቀረው ምን ልንሆን ነው ከዚህ ሀገር ሄድ ነው የሚለው ነገር ለምንድን ነው የምንገነጠለው ምን አተረፍን የሚለው አናሊዝ ቀጥሎ ይመጣል ማለት ነው በሊቃኖች ዘንድ። ይሄ እንዳይሆን ሁሉ ጊዜ ኢትዮጵያ የማታስመኝ ኤርትራ መገንጠላት አግባብ መሆኑ እንኳንም ጥለን ከእንደዚህ ስቃይ ውስጥ የሚል ነገር እንዲመስል ሁሉ ጊዜ ሻዕቢያ ፕሮጀክት ማለት ነው። ለዛ ሲባል አሁን ይህንን ጦር ማስታጠቁን አቁሞ መቀጠል ይችላል ወይ? ሌላ ወይ ኦፍ ላይፍ አለው ወይ ሻዕቢያ ብለህ ብታስብ የለም። ስለዚህ የተዋጋ ቢሞት ይሻለዋል እንጂ ይህንን ጉዳይ ሊያቆም ፍቃደኛ አይሆንም ማለት ነው። በሶስተኝነት ደረጃ እነዚህ አደገኛ ቀርቃሮች ናቸው። የአስኮን ቦታ ልቀቅ፣ የተፈቀደልህም ቢሆን በአግባብ ነው እንጂ የምትይዘው በህግና በስርዓት እንረካከባለን እንጂ አንተ ማነ በጉልበት መተዛ የሚገባው የሚል ነገርም ቀጥሎ ስላለ ባድሜንም ጭምር ታስረክብና ከዛ ህግና ስራ ባለበት ዲማርኬሽን ተካሂዶ የምትወስደውን ትወስዳለህ ተስማማችሁበት የሚለው ነገር ሲመጣ ሻዕቢያ ይሄንን ከፈጸምክ ይሄን ካደረግ አክሰስ ቱ ሲ ጉዳይ ላይ መነጋገር እንችላለን። የመጀመሪያ ግን ለመነጋገር ለምን መሰለ ይሄንን ደብዳቤ ለዚህ ዓላማውን በደንብ አድርጌ ደብዳቤ ውስጥ ያለው ምንድነው የሚለው ነገር እንዲታወቅ ስላ የፈለኩ በምክንያት አንዳንድ ሰዎች አጣሞ ልክ
ሻቢያን ለመታረቅ ልመና መንግስት በር ቆም ያስመስሎ ለማቅረብ ባይዞ ሁሉም ነገር እንደ ራስ ፍላጎት ነው የምታረገው። ብዙ አይቻለሁ ነው አሁን ይሄ ደብዳቤ እኔ ከማስፈራሪያው ልመናው ነው የሚያመዝንብኝ የሚል ተንታኝም አይቻለሁ። ብዙ ነገር የሚሰጥ ሌላው ደግሞ የለም ይሄ ዝም ብሎ ዓለም አቀፍን እንትን ለትኩረት ለማግኘት ነው እንጂ ምንም ታስቦ አይደለም የሚል ነገር ነው ያስቀመጠው። እነዚህ ሁለት መሰረታዊ ነገሮች አታስታጥቅብኝ፣ ያስኮን ቦታ ለቅ ይውጣ፣ በምንም አይነት ሌላ ትንተና ልታልፎ የሚችለው ነገር የለም። ወይ ማስታጠቅ ማቆም አለበት ወይ ይዞ ያዘውን ቦታ ለቆ መውጣት ነው ያለበት። ከዛም የተሻገረ ነገር አለው። በአሰብ ጉዳይም ለድርድር ዝግጁ ሁኑ የሚል ነገር አለ። እሱ እነዚህ ከተሳኩ ነው የሚለው። እነዚህ የምታረግ ከሆነ የአሰብ ጉዳይ ልንነጋገር እንችላለን ነው የሚለው። ይሄን እኮ ይሆናል ወይ ነው ጥያቄው መጀመሪያ። እንግዲህ አሁን አንዳንድ ሰው ያ የመጣ ለሚመስል ታውቃለህ፣ ዲፕሎማሲ ለዓለም አቀፉ ማህበረሰብ ነው ያቺ የመጨረሻው እንትኑ ምንድን ፓራግራፍ የተቀመጠችው ነገር ኢትዮጵያ ምንም አይን ነገር የወራሪነት መንፈስ እንደሌለባት ነገሮችን በሰላም ለመፍታት ፍቃደኛ እንደሆነች የሚሆነው ግን ኢትዮጵያ ተጠቂ ነች፣ ቦታዋ በወረራ ተይዞብኛል፣ ሁሉ ጊዜ እያስታጠቀችብኝ አገሬን ታናጋለች፣ ስለዚህ ራሴን የመከላከል ዩኤን ቻርተር ላይ እኮ ያለ ነገር እኮ ነው እኮ ሰልፍ ዲፌንስ ማድረግ መብት አለኝ፣ የአጥቂ ሳይሆን ተከላካይ ነኝ የሚለውን ፖዚሽኗን ለዓለም አቀፍ አሳወቀች። አሰብን በተመለከተ ግን እሱ ሰከንደሪ ነው፣ መነጋገር እንችላለን። ለመነጋገር ግን ይሄን ሁለት ቅድመ ሁኔታዎችን ልታሟሉ ይገባል። አሁን አሰብ ብለን ዝም ብለን ተነስተን ብንሄድ ወረራ ልንባል እንችላለን፣ አጥቂ ልንባል እንችላለን፣ ብዙ ነገር ልንባል እንችላለን። ነገር ግን እኛ የራሳችን ሀቅ የሆነ ነገሮችን እነዚህን 1 2 3 ተብሎ የጠቀሱ ነገሮችን ሲፈቱ ነው ማለት ለምን አሁን የሚለው ጉዳይም ደግሞ ጥያቄ ነሳ። ምክንያቱም ሁለቱ ሀገራት ውጥረት ውስጥ ቆይተዋል ከ2 ዓመት በላይ። እንግዲህ አንዴም የኢትዮጵያ መንግስት ኤርትራ ወይም ሻቢያ ታጣቂዎችን ያስታጥቅብኛል የሚል ክስ ያቀርባል። በአንጻሩ ደግሞ እነሱም ኢትዮጵያ ውስጥ ያሉ የኤርትራ መንግስት ተቀናቃኞችን የታጠቁም ያልታጠቁም አሉ። እንደዚሁ አንዳቸው በአንዳቸው ላይ የእጅ አዙር ጫና የመፍጠር እንቅስቃሴ ውስጥ ናቸው የሚለው ጉዳይ ኦልሬዲ ትንሽ የሰነባበተ ጉዳይ ነው። በአደባባይ የሚታዩ ተጨባጭ ነገሮችም አሉ። ይሄ ከሆነ አሁን ለምን የሚለው ጉዳይ ጥያቄ ያስነሳ። ምክንያቱም ኢትዮጵያ ውስጥም ያለውን ኤርትራ ውስጥም ያለውን በቀጠናው ያሉትን ነገሮች ደቶ ሲገጣጠሙ አሁን ለምን የሚለው ጉዳይ መሰረታዊ ነገር። በጣም ጥሩ እንዳረሳ ያዝልኝና የደብዳቤው ዓላማ ለአገር ውስጥ ምን መልእክት አለው፣ ለዓለም አቀፍ ማህበረሰብ ምን መልእክት አለው፣ ዓላማውን ደግሞ ትንሽ ላንሳልኝ ማለት በተለይ አገር ውስጥ ላለ ማህበረሰብ ማለት ነው። አንደኛ አሁን ያለው መንግስት እየመራ ያለው መንግስት ኃላፊነት አለበት። በየትኛውም በኩል ብዙ ጊዜ ይጠየቃል አይደል? ግዛት አንድነትን በወራ ተይዞ እንደ ዝም ይባላል የሚል ነገር ማለት ጥያቄ ይነሳል። ልክ ዲፌንድ የማድረግ ፍላጎት እንደሌለ ተደርጎ የሚገለጽበት ነገር አለ። የአልፈሻጊ ጉዳይ ተይዞ እንደው ደቡብ ሱዳን እንኳን ሽፍታ ነው የሚመጣው ምናምን ነገር እንጂ በመንግስት ደረጃ የሚመጣበት ነገር የለም። የኤርትራን ጉዳይ ሲጮ ነበር፣ በተለይ ትግራይ ክልል ላይ ማለት ነው። ተይዟል፣ በወራ ተይዟል፣ ለምንድን ነው ዝም የሚባለው የሚለውን ነገርና ልክ አገርን ዲፌንድ ማድረግ እንደማይፈልግ አይን ነገር አድርጎ የሚቀለጽበት ነገር አለ። ስለዚህ የመጀመሪያው ለሀገር ውስጥ ማህበረሰብ በተለይ ደግሞ ለትግራይ ህዝብና ሊቃን መንግስት በማንኛውም አጋጣሚ የትግራይ ህዝቡ ስለሆነ ጥቅሙን ለማስከበር በወራ የተያዘውን ነገር ነፃ የማውጣት ግዴታው መሆኑና ይህን ደግሞ ለትግራይ ህዝብ ለኢትዮጵያ ህዝብ ያለውን ጋራንቲውን ለማረጋገጥ ፈልጎ ነው። ኢንተርናሊ አንድ እሱ ነው። ሁለተኛ እንግዲህ ምንድን ነው መሰለ ያለው ሻቢያ ቅድም እንዳልኩ ፋኖን ያደራጃል፣ ህወሓትን ያደራጃል፣ ያስታጥቃል፣ ኦሮሞ ነጻነት ሰራዊትም ቅድም በነገርኩ መንገድ ያደርጋል። አንተ እዚህ ከነዚህ ኃይሎች ጋር ይዋጋል መንግስት። ላኪው ግን ምንም ችግር የለውም። ቅድም እነዚህን ሰዎች ጋር እንኳን ብትደራደርና ሰላም ብታወርድ ማለት ሌላ እንደነዚህ መልክ የያዙ ደግሞ ያደራጅላል። 10 20 ያደራጅና ይቀጥላል እሱ። ስለዚህ አሁን ያለውን የኢትዮጵያ ውስጥ ያለውን ስቃይን፣ ችግርን፣ መገዳደልን፣ በሰላም ወጥቶ መግባት መጥፋቱን ለአንዴና ለመጨረሻ በሴኪሪቲ ጉዳይ ጋር ተያይዞ ያለውን ችግር ለመፍታት ቁልፉ ያለው እዚህ ያለው ሚሊሻ ጋራ መሯሯጥ ሳይሆን ላኪው ጋር ነው። ተላላኪው ጋር መሯሯጡ እልባት አያመጣም የሚል ብዙ ጊዜ ይነሳል ሀሳብ።
እሱን ነው እንግዲህ አሁን ኢንተርናሊ ይህን ሻዕቢያ ላይ ስትሄድ ወደድክም ጠላህም አገር ውስጥ ያሉ ነገሮቹ እየተረጋጉ ይሄዳሉ። እዛ ሄደ አንተ በምትፈልገው ኮንዲሽን ካስተካከልከው ሌላ ቢቀር እዛ ያለውን መንግስት አስገድደም ወይ ደግሞ አስወግደም እንደዚህ አይነት የኢትዮጵያ ውስጣዊ ጉዳይ የማይገባ ኃይል እዛ ካስቀመጥኮ ጥሩ ጎረቤት ካለ አገር ውስጥ ያለው ነገርም እንሆናል ማለት ነው። አግርቬት የሚያደርገው ኃይል ይጠፋል ከውጭ ማለት ነው። ስለዚህ ያለው ነገር በሰላምም ተነጋግረን መፍታትም ትችላለህ፣ በሰጥቶ መቀበልም መቋጨት የሚችልበት ሁኔታ አለ። ስለዚህ ተላላኪዎች ጋር ከምትዋጋ ላኪው ጋር መሄዱ አማራጭ መሆኑን ለማህበረሰብ መግለጽ ተፈልጓል ማለት ነው። ለዓለም አቀፍ ማህበረሰብስ ምንድነው ያለው መልእክት የሚለውን ነገር ማየቱ ጠቃሚ ይመስለኛል። ለዓለም አቀፍ ማህበረሰብ በሚገርም ሁኔታ ኢትዮጵያ ቅድም እንዳልኩ ወራሪ ሳትሆን ተከላካይ እንደሆነች፣ አጥቂ ሳትሆን ተጠቂ እንደሆነችና ይህን ደግሞ ራሷን የመከላከለው እንደሆነ መብቷ መሆኑ ይህን ቻርተር ላይ ያለ መሆኑን እሱን ለመግለጽ ነው። ይህ ደብዳቤ ሁለት ነገር መልእክት ያለው ለዓለም አቀፍ ማህበረሰቡ ይህን ያለው ኤርትራ ቦራ ቦታዬን ይዞብኛል፣ ጦር ያደራጅብኛል፣ ሰላም እንዲጠፋ አድርጎኛል። ስለዚህ ይህንን ደግሞ ይወቁልኝ ነው ጉዳዩ። በጣም ነገር ደብዳቤ ውስጥ ያለው መንፈሱ ማለት ነው። አሁን እንግዲህ ይሄ ምን ይዞ ይመጣል የሚለውን ነገር ከማምጣት በፊት ወደ አንድ ጥያቄ ልምጣ። ለምን አሁን የሚለው ነገር ማለት ነው። ለምን አሁን በጣም በሚገርም ሁኔታ አዲስ የኃይል አሰላለፎች ተፈጥሯል። የሚዘረዝር ሊቅድም ማለት ነው። ህወሓትና ሻዕቢያ በግልጽ ቋንቋ ነው አንድ ላይ ሆነን ጽምዶ ፈጥረን ይህንን መንግስት አስወግደን እኛ በምንፈልገው ኮንዲሽን ኢትዮጵያን እንመራታለን ላይ ከ1983 ወይ ትንሽ ከሱም የባሰ ነገርም አሁን ደግሞ ቂሜም ስላለ ከሱም የባሰ ነገር አይት ስርዓትን ዘረጋላቸውና ከዛ በዛ ባርነት ስር እናስተዳድራለን የሚል ቅዠት ይዞ ጽምዶ የሚል ነገር አምጥቶ አብሮ ተደራጅቶ እየተንቀሳቀሱ ነገር ነው ያለው። በዚህ ላይ ደግሞ የፋኖ አመራሮች በይፋ ነው እየነገሩ ነው ያለው። መንግስት ሻዕቢያን ሆነ ህወሓትን ለመውጋት የሚንቀሳቀስ ከሆነ በጀርባው እንወጣበታለን ነው ያሉት። ስለዚህ የጽምዶ አካል ሆነዋል ማለት ነው። ይሄ አሁን ተፈጥሯል ማለት ነው። ይሄ የተፈጠረውን ጽምዶ በጊዜ ሄደ ትልቁን እባቡን አንገት ካልመታ ጭንቅላቱን ካልመታ እዚህ ጋር ጫወታውን ጭንቅ ውስጥ ልከትና አገሪቷን ትርምስ መሬት ሊያደርግ ነው ማለት ነው። ስለዚህ ያለው በተቻለ መጠን እዚህ ያለውን ነገር በሚቻለው ነገር ሆልድ ታደርግና ወደ ዋናው ለመሄድ ትገደዳለ ማለት ዋይ ናው የሚለው ኩዌሽን እሱ ነው ማለት ነው። አንድ ማለት ነው። ሁለተኛ ይሄ ጽምዶ እዚህ ብቻ አይደለም የቆመው፣ ቀጠናዊም ሆኗል። ሰምተሃል? የሱዳን መሬት ማሽላ መሬት ላይ ታንኮችን ውሃት ለአርሚ 7 የተሰጠው ታንክ እንዴት አኮብክቦ አቧራ እያጨሰ ወደዚህ ወደ ወልቃይት ደርምሶ ለመግባት የሚያደርገው ሙከራ ማለት ነው። እሱ የጽምዶ አካል ነው። አርሚ 7 ሽፍታ ሄዶ በስደት ሱዳን ውስጥ የሚኖረው ኃይል እንዴት ታንክ ሊኖረው ይችላል? ታንክ እኮ መንግስት እኮ ነው የሚኖረው፣ ወይ ደግሞ የጠነከረ ለመንግስትነት እየቀረበ ያለ አማጺ ቡድን እኮ ነው የሚኖረው እኮ። አንድም ጦርነት ያልተዋጋ በጦርነት አገኘ እንዳትለኝ። ከየት የመጣ ነው ያውሉ ታንክ? ከየት የመጣ ነው ያውሉ ከባድ መሳሪያ መድፎች፣ ረጅም ርቀት የሚተኩሱ መድፎች ከየት የመጡ ናቸው? ስለዚህ ጽምዶ በዛ በኩል በእነ ሱዳን ጨምሮ በእነ ግብፅ ጨምሮ ሌላኛው ኃይል እየመጣ ነው ያለው ማለት ነው። ስለዚህ ግንባር ቀደም አንተ ዘለ ዋናው የመርዙ ብልቃጥ ያለበት ቦታ ላይ ስትሄድ ከዛ ሌሎች አሰላለፎች በኋላ የምናያቸው አሰላለፎች አሉ፣ ተደርበው የሚመጡ ኃይሎች አሉ። ከነሱ ጋራ የሚፈጠሩ ኦርደሮች ይኖራሉ። ነገር ግን ጉዳዩን የተላላኪ ሳይሆን የላኪ ጉዳይ አድርጌ ቀጥታ እዛ ጋር ለመሄድ የተወሰነበት ምክንያቱ እሱን ይመስለኛል። ሰው ምን ይዞ ይመጣል ነው አሁን ይሄ ጉዳይ እንግዲህ ያውን ጣጣ ይሄ ሁሉ ተነጋግረዋል። ምን ብለዋል? ምንድነው ይዞ ሊመጣ የሚችለው የሚለውን ነገር አንደኛ ጦርነት በማንኛውም ሰዓት አሁን ከምንነጋገርበት ደቂቃም ጀምሮ የዛሬ ሳምንት፣ የዛሬ ወር፣ የዛሬ ምናምን ጀምሮ በማንኛውም ሰዓት ጦርነት ሊጀመር ይችላል። ይህ የሚጀመረው ጦርነት ግን ናትነሰርሊ በመንግስት ብቻ በኩል ውጣ ብያለሁ አልወጣምና መጥቼ አስወጣለሁ በሚል ነገር ብቻ አይሆንም። በሻዕቢያም ልተኮስም ይችላል። ወይ ደግሞ ጦርነቱ እዚህ እንዳይሆን ባልጠበቅነው ሁኔታ እዚህ ያሉ ሳተላይት ኃይሎችን በደንብ አድርጎ አደራጅቶ
እንትን የሚልበት ሁኔታ ሊፈጥርም ይችላል። ስለዚህ ጦርነት በማንኛውም ሰዓት ሊጀመር ይችላል። ስለዚህ ጦርነት መጀመር ምንድነው ዝግጅቱ የሚያመላክተው የሚለውን ካየ እዚህ ወደ ጎንደር አካባቢ ያለ እንዳለ መከላከያ አሁን ባለን መረጃ ወደ ሁመራ ወደ ኤርትራ ድንበር እንደ ጉድ ነው ቦታውን ለሚሊሻ አስረክቦ እየተንቀሳቀሰ ነው ያለው ማለት በመጠነ ሰፊ እንቅስቃሴ እየተደረገ ነው ያለው። አየር ኃይሉ በፍጹም ዝግጁነት ላይ ቆሞ ነው ያለው። ማህበረሰብ ዘንድም ጦርነቱን በተመለከተ የጦርነቱን ፍትሐዊነት በተመለከተ በተለይ ቀይ ባህርን በተመለከተ እንግዲህ እኛም 2 ዓመት ነው ሰራ ነው በትንሹ ማለት ነው። ለቀይ ባህር ይሰጣሉ አንገቴን የሚል ህዝብ ነው በቃ ያለው ኢትዮጵያ ውስጥ። አሁን ተነጥቄ ያለው የተነጠቅኩትን አስመልሳለሁ። ኤክሰፕት ማመሰለ ውጪ ቁጭ ብሎ በዚህ ገቢ ምንጩ ይሄው ነው እሱን እንደ ኢትዮጵያ ብለን መውሰድ የለብን። መሬት ላይ ያለውን ህዝብ ነው የምናወራ። ቀይ ባህር ብመጣ ምንድነው አገር የሚጠቅመው? ኢንዲቪዥዋል ደግሞ እኔ ምን ይጠቀማለሁ ከዚህ ነገር ውስጥ? ለጅቡቲያን ሁሉ የሚከፍለው ወይ እንትኔን ከዛም በላይ ደግሞ የሴኩሪቲ ጉዳይ ነገር ግን ውጪ ቁጭ ያለ ወይ ውጪ ቁጭ ያለችና ይሄንን አይሆንም በማለት ሊሆን የሚችል አይደለም በማለት ፐርሰናል ገቢ ነው ማለት መሆን መቻሉ ሌላ ጥቅም አይደለም። ይሄን በመናገሩ ተጠቃሚ ነው። ግን ያ ሰውዬ በግል ህይወቱ ተጠቃሚና ኑሮን እየመራ ነው ያለው። እሱን እንደ ህዝብ ተወካይ አድርጌ ከቆጠርኩ ትልቅ ሊመስል ይችላል። ነገር ግን 120 ሚሊዮን ህዝብ መገናዘብ የሚችል ህዝብ ማለት ነው በትክክል ከኤርትራ ጋር የሚደረገው ማንኛውም ጦርነት ፍትሐዊና ቅዱስ ጦርነት መሆኑን የተገነዘበበት ሁኔታ ነው ያለው። በተለይ ቀይ ባህርን በተመለከተና አሰብ በተመለከተ ሌላ ከዚህ ጋር ተያይዞ የተደረገ ያለው ዝግጅት ምንድነው? የትግራይ ኃይሎች ዘንድ ትልቅ ግንዛቤ ተፈጥሯል። ምንድነው ግንዛቤ? በፊት የነበረው ነበረ። አሁን ግን ባለፈ በፓርላማ ጠቅላይ ሚኒስቴሩ የተናገሩ ነገር አለ። ነገሮች ግጭት ተመጣው በዚህ መንገድ ነው የሚለው ነገር መጣለ። ከሱ ውጪ ደግሞ ትግራውያን በጉልበት ወደ ኤርትራነት ተለውጦ ወደ ሳዋ የተወሰዱ ነው አለ። ሰሚያቶ ነው ቁጭ ያሉት በተለያየ ጊዜ ኖ ሊሆን አይችልም። ስለዚህ የምትዋጋበት ለትግራይ ኃይሎች ጀስቲስ ነው የሚሆኑ። ከሻዕቢያ ጋር ተሰልፈው ግን ኢትዮጵያን የሚወጋው ግን የትግራይ ትክክለኛ ባንዳ ማለት እሱ መመጣ ማለት ነው። ለምን ትግራውያን በጉልበት ኤርትራዊ አልሆኑም መሆን አለባቸው ብሎ የሚደግፍ ወይ ደግሞ የትግራይ መሬት በጉልበት ኤርትራ መውሰድ አለበት ብሎ የሚያምን ማለት ነው። ስለዚህ በዛ ደረጃ ግንዛቤዎች የተፈጠሩበት ሁኔታ ነው ያለው ማለት ነው። እንግዲህ ይህን ካልን በኋላ ምናልባት አንዳንድ ሰዎች አንድ ጥያቄ ያነሳሉ። ለምንድን ነው አገር ውስጥ ያለውን ችግር ሳይፈታ ወደዛ የሚካሄድበት ምክንያት የሚል ጥያቄ በስፋት ይነሳል። መጀመሪያ ከውጭ ከጠላት ጋር ከመነጋገር በፊት አገር ውስጥ ያለውን እልባት ብሰጥ አይሻልም ነበር ወይ ይሉና ለምን በድርድር በንግግር ለመፍታት ምናምን የሚልና ቅን የሆነ ነገር ግን ከጀርባ ያለው ተንኮል ያልገባቸው ሰዎች የሚያነሱ ሰዎች አሉ። ሌሎቹ ሆን ብሎ ነው የሚያነሱት። ለምን ድርድር አሁን ድርድር ብትልና በቃ ያላችሁትን ኮንዲሽን ሁሉ ይቀበላሉ ብለው መንግስት ለምሳሌ ነው ማውራል አይደራደሩም። ለምን እነዚህ ኃይሎች የሚመራችሁ ቅድም እንዳልኩ በራሳቸው ፍላጎትና በራሳቸው ኢንተረስ ብቻ ሳይሆን ከጀርባ ስለሆነ መሪያቸው ያለው ያኛው ደግሞ የሚፈልገው ሰላም እንዲጠፋ መተረማመሻ ቦታ እንዲሆን ነው እንጂ እነዛ ግለሰቦች ስልጣን ፍላጎታቸው ወይ ደግሞ የማህበረሰብ ተቆርቋሪ ሆኖም አይደለም። ግን ሪሊ ኢትዮጵያ ውስጥ እንግዲህ ልክም ይሁን አይሁንም እሱ ሌላ ጉዳይ ሆኖ አከራካሪ ስለሆነ እያንዳንዱ የሚነሳው ጉዳይ አንዱ የሚያነሳው ለሌላው ተቀባይነት አለ የለው የሚለው ጉዳይ ብዙ የሚያወዛግብ ስለሆነ ኢትዮጵያ ኮዛቸው አድሬስ ከተደረገ ለመነጋገር ፍቃደኛ የሆኑ ወይም ደግሞ ኮዝ ያላቸው የሉም። እንደ ሁሉም ተላላኪ ነው ሊባል ይችላል። ዝም ብሎ ነው ወይ አሁን ማለት ይሄ ሁላ ወጣት በየአቅጣጫው ለአመታት የሚረግፈው የሆነን አካል ብቻ ጥቅም ለማስከበር ነው? አንዳንዴ ምንድን ነው መሰለ አሁን ጄኑንሊ የሚነሱ ጥያቄዎችም ስላሉ ማለት ነው። አንዳንዶቹ ከሰላማዊ እንትን ወደ እንቅስቃሴ የገቡም ስላሉ ማለት ነው። ኮዝን አድሬስ የምታደርገው እንዴት ነው? በንግግር። በጣም ጥሩ እግዚአብሔር ይስጥ። እኔ እሱን ላያ ለዛ ነው የምልህ ጥያቄውንም
መልስ ለማግኘት ወይ ደግሞ ይዞን ወጣን ያሉትን ጥያቄ መልስ ለማግኘት ንግግርን ፍቃደኛ ስትሆን ነው ለመነጋገር። አይ ንግግር እኮ 4 ኪሎ ሰጡኝ ነው ያለ ወዳኝ ወገን፣ ታዲያ እንዴት አድርጌ ነው አንተ በምትለው መንገድ የሚረዳለት? ንግግር ማለት 4 ኪሎ ስልጣኔ ስታስረከበኝና አንተ የትም ስትሄድ እኔ 4 ኪሎ ቁጭ ብዬ ስታጀብ ነው እኮ ነው ያለው እኮ በቃ። ወይ ደግሞ ምንድን ነው ቆይ አይደለም ይሄን እኮ ነው ከተቀመጠው እኮ ለዛ እኮ ነው ወደን እኮ አይደለም። እነዚህ ሰዎች በራሳቸው ሳይሆን መሩ በሌላ ወገን ነው የምትለው እንጂ እንደ አንድ እንትን ቅድም እንዳልከው እኮ ይነስም ይብዛም እዛ የሞት ያለው ስራውን ትቶ ምኑን ትቶ ግለሰብን ለማንገስ ወይ ምናምን ብቻ አይደለም። ምናልባት ሰፊው ህዝብ ልታታልል ትችላለህ። የተወሰነ ግን የሚረዱም ሰዎችም ይኖራሉ ተብሎ ስለሚታሰብ አይደለም ብለን የምታስበው። ግን አሁን እሺ ንግግር ይሳካ ሌላ ጉዳይ በመነጋገር ነው ኮዝ አድሬስ የሚደረገው ሲባል አይ ንግግር ማለት እኔ በሪፐብሊካን ጋርድ ታጅቤ አንተ የትም ቤት ስትቀመጥ እኔ አዲሱ ገመቺስ የሚባል መኪና አለ በሱ የነዳው ሲሄድ እኔ የወጣው በቴሌቪዥን እያወራው መሪ መሆኔ ስረጋገጥልኝ ነው የምነጋገረው። ምንድን ነው አሁን የምትለው ታዲያ ከዚህ ውጪ? ስለዚህ የሰውዬ ሪሊ አጀንዳው የራሱ ነው ወይስ ሌላ ሰው ነው በዚህ ሰውዬ ጭንቅላት ውስጥ ሆኖ የሚወስነው እንጂ የሚባለው እንጂ እኮ ሄደ ንግግርም ሄደ እኮ ሰንካላ ሀሳብ ማቅረብ ትችላለህ ንግግር ከሄድክ በኋላ። ለዚህ ምንድን ነው ያሳል መሰለህ አሁን ኢትዮጵያ ውስጥ ማንም ሊክደው የማይችለው ነገር ይነስም ይብዛም የህዝብ ጥያቄዎች ብሶቶች አሉ። ምን የምትክደው ነገር አይደለም። አሁን መንግስትን በኃይል ለመጣል የሚንቀሳቀሱ ኃይሎች አንዱ ኮዛ አድርገው የወጡት እሱ ነው። ግብአታቸው ሪሶርስ የሆናቸውም ደግሞ ያ ነው። ለምሳሌ ወጥቶ ሞቢላይዝድ የሚደረገው የሰው ኃይል እዛው ነው። ሪሶርሱም የሀብቱ ምንጭ እዛው ነው። እነዚህን ነገሮች እንኳን አድሬስ በማድረግ ኮዝ ማሳጣት ትችላለህ። በነገራችን ላይ የሆነ ህዝብ ጥያቄውን አድሬስ ካደረክለት ልጁን ለምን ብሎ ይሰጣል? ለምን ብሎ ለሱ ቀለብ ስንቅ ይሰፍራል? ለምሳሌ ኢትዮጵያ ውስጥ መንግስት የሚሆኑ የታጠቁ ኃይሎች ጄኑዊንሊ ችግሮችን በልኩ ተነጋግሮ አድሬስ ለማድረግ ይሽኮረመማሉ። ይሄ በደንብ የሚነሳ ነገርም ስለሆነ ማለት አልኩ እኮ። አሁን ምንድነው መሰለህ እኔ አሁን ታጣቂ ኃይሎች እንነጋገር ሲባል ከንግግር ውስጥ እኮ ሄደ እኮ መስማማትም አለመስማማትም እንዳለ ነው። አይ ንግግር ማለት እኮ እኔ ወንበሩን ነው ፈለግኩ ወንበሩን ውስጥ ይስል ማን ዚስ ማች ፉሊሽ አካል አለ። እንግዲህ ምንድነው የተባለ ያለው በንግግር ቆይ ልጨርስ። እንግዲህ ወንበሩን ከፈለክ እንግዲህ እኔ ተቀምጬበታለሁ ያለው አማራጭ ወይ በጉልበት ካለና እናወርደኝ ነው። በንግግር በድርድር በምርጫ በምናምን የሚለውን ነገር ከዘጋ እንደዛ ካልክ እኮ እኔ የምፈልገው ምንም ሌላ ጥያቄ የለኝም። ወንበሩን ነው የምፈልገው ነው በዋይት እንደ ብላክ እኮ የተገለጸ ያለው። አሁን የኔ ጥያቄ ምንድነው መሰለህ አማን ግን ቆይ አዳምጠኝ። እኔ አሁን በሚገባኝ ነገር ደግመህ የሆነ ነው እየገለጽክ ያለው ሪፍሬም አድርገዋል ጥያቄ አይደለም። እኔ በሚገባኝ ልክ ጥያቄውን አክሰፕት ማድረግ የመጀመሪያ አንድ ነገር ነው። ለምሳሌ እንዲያው ጥሩ ነገር አድርገን ብንወስዱ የምንችለው በዚህ ጉዳይ ላይ የአማራ ክልል ያለው ማህበረሰብ ያለው ጥያቄ ነው። አማራ ማህበረሰብ ያለው ጥያቄ ጫካም ያለው ህዝቡም ባለስልጣኖችም ባሉበት ቦታ ላይ የሚወራው ተመሳሳይ ጥያቄ ንግግር ነው አይደል? የተለየ ነገር አለው? የሆነ ጊዜ ፌዴራል ባለስልጣኖች ተሰብስበው ሄዱት አማራ ክልል ላይ ማለት ጫካ ያለው ሰውዬ ጋር የሚያወሩት ምን የተለየ ነገር አለ? ችግሩ ኮዙን አድሬስ ማድረግ ያልተቻለ ጥያቄ አለን። ኦኬ እና ምን ይደረግ? ይህን ጥያቄ አክሰፕት አድርገናል። ይህ ጥያቄ የሚመለሰው በሀገራዊ ምክክር ሂደት ውስጥ ነው። አይመለስም የተባለበት እኔ አልሰማሁትም። በነገራችን ላይ ይህ ጥያቄ አግባብ አይደለም ሲባልም አልሰማሁትም። እሱ መቼ ነበር ታውቃለህ? አሁን እሱ መቼ ነበር መሰለህ ታውቃለህ? ህወሓቶች ሀገር በሚገዙበት ሰዓት ይህንንም መጠየቅም አችልም። ይህን ጥያቄም ጠይቄ በሰላም ቤትም መግባትም አችልም። ይህ ጥያቄ ህዝብ ጥያቄ ተብሎ ማንም የሚሰማም ነገርም የለም። አሁን ጥያቄው ራሱ በታጣቂም የምነሳው ሀሳብ በሲቪል ሰው በዋና ከተማው ላይ በባህር ዳር ከተማ ላይ አልተነሳም ወይ? ኦኬ እሺ አገራዊ ምክክሩ ይህን አድሬስ አያደርግም የሚል ከሆነ እሱ ሌላ መከራከሪያ ነው የሚሆነው ነገር። ይሄ ጥያቄ በዛ ይፈታል ተባለ አይደል? ኦኬ አይፈታም እኔ አውቄያለሁ። ይሄ ነገር የሚፈታው ስልጣን ላይ ሲይዝ ብቻ ከሆነ አንድ ነገር ነው እሱ ነገር። ኦኬ እስቲ ለሚ እንውና ይፈታል ወይ አይፈታም የሚል ነገር ማንሳት ሌላ መከራከሪያ ነው። ወይ ደግሞ ይሄ ሌላ ሞዳሊቲ ይምጣለት። ሀገራዊ ምክክሩ ይህን ሊፈታ አይችልም እና በዚህ ሞዳሊቲ ይፈታ።
የሚል ሰምተህ ታውቃለህ? እኔ አሁን ጭፍን ካለው ነገር በቃ ይሄን ነው የምንፈልገው ይሄን እናደርጋለን ከሚለው ነገር አሁን የታጠቁ ኃይሎችም የሚያስቀምጧቸው ፕሪኮንዲሽኖች አሉ ጣራ የሚነኩ መንግስትም ደግሞ እንደዚሁ የሚያስቀምጣቸው ፕሪኮንዲሽኖችን ስታይ ከፍና ዝቅ ናቸው። ለምሳሌ እኔ ለምሳሌ እንዳንድ ዜጋ ኢትዮጵያ ውስጥ ያለው ነገር ስቴብል እንዲሆን አብዛኛው በቃ ሁሉም ሰው የሚፈልገው እንደዛ ማለት ትችላለህ እንደ ዜጋ ካየ ማለት ነው። ያን ደግሞ በቃ ነገሮችን በአንድ ጊዜ እኮ ላይሆን ይችላል። ግራጁዋሊ መስበር እያስያዝክ እያስተካከልክ መሄድ ነው የሚበጀው ነው። ገባ? አሁን ለዛ ደግሞ ኤቭሪቲንግ ፖለቲካሊ ኮንስፓየር እያረግ ሳቦታጅ ወይም ደግሞ በእንደዛ አይነት ካልኩሌት እያረግ ከሆነ የምትሄደው አንድ ችግር ብትፈታ ሌላ ችግር ትፈጥራለህ። ጄኒውን የመሆን ችግር ነው ኢትዮጵያ ፖለቲካ የሚጎለው ነገር። ፖይንት እሱ ነው። እኔ እሱ ብቻ አይመስለኝም። እንደው ታውቃለህ ያልገባን ነገር ማለት ነው ግለሰቦች የውጭ ኢንተረስት የለም ማለት አይደለም። ግለሰቦች ነገር ሲያረጉ ማለት ነው ምን ይመስላል መሰለህ? አሁን ለምሳሌ በትንሹ ትላንትና ያለፍከውን ስርዓትን ዛሬ ላይ ቆመህ ትላንትናውን ትናፍቃለህ። ነገ ላይ ሆነ ደግሞ ዛሬን ትናፍቃለህ። ይሄ ለምንድን ነው የሚመጣ ብለውን ነገር በደንብ መታየት ያለብን ነገር ይመስለኛል። የሚመስለን ነገር ማለት ነው ኢቨን በእጅ ላይ ያለውን ነገር ነገሮችን አንድ ማድረግ የሚችልበትን ነገር ልክ ነገ ከሱ በላይ እንደ ኬክ ሰርቶ የሚያመጣል ይመስላል። የለም እንደዚህ አይነት ነገር አየን። አሁን እኛ በእኛ ዕድሜ እንኳን ማለት ነው የህወሓት ዘመንን አየ ነው በደንብ መጣ። አሁን ያለውን አየ ነው በደንብ ማለት ነው። ስለዚህ ነገ የሚያመጣ ሰውዬ እንዲህ አድርጎ እንደ ኬክ አንተ የምትለውን ነገር የሚያመጣል አድርጎ ከማሰብና ኤክስፔክትድ ከማድረግ የተነሳ ነገሮችን ግራጁዋሊ አሁን አንተ እንደምትለው መንገድ ነገሮች እየተፈቱ ለመሄድ በድርድር እየገረዙ የመሄድን ፍላጎት የለውም። ይሄ እንደ ማህበረሰብ ማስተካከል አለብን። ይሄን አስተሳሰብ ማስተካከል መቻል አለብን። ሌላ ከእንትናችን ውጭ እንዳንወጣና ልጠቀልለውና ይሄ ጦርነቱ ምን ይዞ ሊመጣ ይችላል የሚል ጉዳይ መታየት አለበት። አንደኛ ጦርነቱ ዓለም አቀፋዊ ቀጠናዊ የመሆን እድሉ በጣም አደገ ሰፊ ነው። እንደዚሁም ደግሞ ዓለም አቀፍ ኃይሎች ራሳቸው ደግሞ ስለ ኤርትራ ምንድን ነው ያላቸው፣ የቀጠና ኃይሎች ደግሞ ከኤርትራ መንግስት ጋር ሊሰለፉ የሚችሉ ኃይሎች እነማን ናቸው የሚለውን ሁለቱም ማየቱ መጣል ይመስለኛል። ለምሳሌ እንደነ ግብፅን የመሰለ ይሄን ያህል ፖቴንሻል ያለው ኢትዮጵያን ሊያተረማምስ ኢትዮጵያን ሊበትን የሚችል አጋጣሚ ከተገኘ ማንኛውንም አለን የሚሉትን ነገሮችን ሁሉ ኢንቨስት አድርጎ ይህን ጉዳይ ለማወሳሰብ ይሞክራሉ። አንድ መልኝ። ሁለተኛ የሱዳን የአልቡራን ጉዳይ ያው ሱዳንም የራሱ ፍላጎት አለው ኢትዮጵያ ላይ። ከዛ ውጭ ደግሞ የግብፅን ፍላጎት ደግሞ በግንባር ቀደም የሚያስፈጽም ጉዳይ ስላለ እነሱ በሂደቱ ውስጥ የሚገቡበት ሁኔታዎች ይፈጠራሉ ማለት ነው። ሌላ እንግዲህ በእነዚህ ጀርባ ደግሞ የሚመጡት እነዚህ የገልፍ ሀገራቶች በሀብት የደለቡት ሊመጡ ይችላሉ ማለት አንደኛው አንድ ፔጅ ነው ማየት ያለብን። ሌላኛው ግን የኤርትራ መንግስት ይህ ዓለም አቀፉ ኃይሎች የሚባሉት ለምሳሌ እንደነ ምዕራባውያንና አሜሪካ እንዴት ነው የሚረዱት የሚለውን ነገር መታየት ያለበት። አንደኛ አስቸጋሪ ስቴትነት ቅርጽ መያዝ ያልቻለ እሱ ነገር ይህ መቼ ነው የሚገታ የሚለውን ነገር። ሁለተኛ ከኢራን ጋራ ማንኛውን ነገር ተስማምቶ አሸባሪንም ከፈለገ ሊያግዝ የሚችል እንደዚህ ያደርግ ሄርድ ያለው ሀገር ነው ይሄ ኃይል ማለት ነው። ይሄ ኃይል ካልተስተካከለ የዚህ ቀጠና አካባቢ ችግሮች እየተወሳሰቡ እስከ መቼ ድረስ ነው ስቴትለስ ብሎ ኤርትራኖችን ሪፊውጂ እያደረጉ የሚኖሩበት ምክንያት ይህም ያሳስባቸዋል። ባይዞ ለምን እነሱ ትልቁ ስደቱ ነው። ስደቱ እንዲቆም ይሄ ነገር መደረግ አለበት የሚል ነገር። ስለዚህ የኢትዮጵያን ኬዝ ፍትሐዊ አድርጎ የመውሰድ ነገር ይኖራል። ሌላ ጉዳይ የእስራኤል እዚህ አካባቢ ሂደት ላይ በተለይ ለሶማሌላንድ እውቅና መስጠቷን ተከትላ ኤርትራ ከሶማሊያ ጋር የምታረገውን ነገሮችን ይህን የሶማሌላንድ ሀገር ሆኗ መውጣቱን የእስራኤል ወደ ቀጠናው አካባቢ ላይ መምጣትን እንቅፋት እየሆነችበት ያለችበት መንገድ እሱን ዋጋ ሊያስከፍላት ይችላል ማለት ነው። ጦርነት በፈጠር ምን ሊሆን ይችላል የሚለውን ነገር ዝም ብሎ በሳምንት ወይ በሁለት ሳምንት ወይ አንድ ወር የሚጠናቀቅ አይደለም። ረዘም ያለ ጦርነት የሚሆን እድሉ በጣም ሰፊ ነው ማለት ነው። ከዛ መለስስ በዲፕሎማቲክ ፕሬዠር ሁለቱ ሀገራት ወደ ንግግር የሚገቡበት እድል አይኖሩም ወይ? ምክንያቱም አሁን እየመጡ ያሉ ቀደም ሲልም በነገራችን ላይ ብዙ ቦታዎች አሉ ዓለም አቀፍ የግጭት ሁኔታዎችን የሚከታተሉ ተቋማትም በተለይ አሜሪካ በአስቸኳይ ስሬስ የሆነ ትኩረት ሰጥታ
ይህንን ወደ ጦርነት የሚደረግን መሽቀዳደም ማስቆም አለባት የሚል ነገር አሁንም ይህ ደብዳቤ ከወጣ በኋላ ብዙ ዲፕሎማቶች እንደዚሁ ይህን አይነት ሀሳብ እያንጸባረቁ ነው እና አሜሪካ ጫና ብትፈጥር ምናልባት የኤርትራ መንግስት በራሱ ለዲፕሎማቲክ ማህበረሰቡ ምቹ ነው፣ ዲፕሎማሲ ያውቃል ላያውቅም፣ ይቀበላል አይቀበልም ሌላ ጉዳይ ሆኖ እንደዛ አይነት እድል ሊኖር ይችላል። ይኸውልህ እሱ የሚኖረው ምንድን ነው? ምን ሲሆን መሰለኝ፣ ለምሳሌ ክሶቹ 2 ክሶች የተቀመጠው ሻዕቢያ ያስታጥቀብኛል የሚል ነገር አለ። ሻዕቢያ ኢትዮጵያ ላይ ብቻ አይደለም። አሁን ያነሳውልህ የሀውቲን አማጺ እንዴት አድርጎ እንትን የሚለው እነዚህ እና አልሸባብ ምን ሲያደርግ እንደነበረ የሚታወቅ ስቴት ነው። የስቴት ማለት ይሄ እንደው ማለት ነው የሆነ የመንግስት ቅርጽ ስለሌለው ማንኛውም ነገሮችን ለትርምስ የሚሆኑ ነገሮችን ቮሉንተሪ ሆኖ የሚያደርግ ኃይል ነው። ስለዚህ እየጠየቅን ያለ ነው ያስታጥቅብኛል የሚለውን በምንድነው ጋራንቲ መደራረግ የሚችለው? ወደ ድርድር ይምጣው ከተባለ አንድ እሱ ነው። ሁለተኛ ለምን ያስታጥቃል? ቅድም ያልኩ ነው የኤርትራ አገረ መንግስት ግንባታው የኢትዮጵያ መተራመስ ላይ የተመሰረተ ነው። እነሱ የያዙት ስትራቴጂ ይህን መገልበጥ የሚችሉበት ሁኔታ ይኖራቸዋል ወይ? ይህን ኢቨን እንኳን ከግዛቱ እንኳን ቢወጣ ይሄ ማስታጠቁና ኢትዮጵያ ላይ አደጋ የመፍጠሩ ጉዳይ ማንነቱ ስለሆነ መቀየር እንዴት ይችላል ነው። እሱም ማን ነው ጋራንቲ ሊሆንልን የሚችለው? በድርድሬቱ ጋር ነው ጋራንቲ ሊደረግልን የሚችለው ይህ ነገር ማለት ነው የሚለው ነገር አስቸጋሪ ነው የሚሆነው። ግን እኔ እንደሚታየኝ በድርድር አይመስለኝም ብዙም። ለምን ከሻዕቢያ ባህሪና ከሻዕቢያ ማንነት ስለሆነ ማለት ነው። ይሄ ዝም ብሎ ድንገት የመጣ ቂም በመያዝ የምታረጋቸው ሳይሆን ማንነቱ ነው እንደዚህ ላይ ተመሰረተ ስለሆነ ማለት ነው። ኦኬ ከዚህ ጋር ተያይዞ እንግዲህ ጦርነቱ ከቀጠለ ረዘም ያለ ነገር የመሆን እድል ይኖራል። ከፍተኛ ደም አፋሳሽ ሊሆን ይችላል። ሌሎች ኃይሎችም ቀጠናው ላይ ገብቶ እንደፈለጉ እጃቸውን ሊያበኩ የሚችሉበት ሁኔታ ይፈጠራል። ይህ የሚካድ ጉዳይ አይደለም። ውጤቱ ምን ሊሆን ይችላል? እንግዲህ የተገደደ ወይም ሻዕቢያ በማስወገድ ኢትዮጵያ ውስጥ ያለውን ችግርን ለአንድና ለመጨረሻ መፍታት ማለት ይህን ስል ባይዞ እንትን አድርጌ አትውሰዱ። ሁሉም ኢትዮጵያ ውስጥ ያሉ ችግሮች የሻዕቢያ ወለድ ናቸው እያልኩ አይደለም። እኔ እንደዛ አይደለም። ትንሽ እንኳን ለመቀየም ያሰበ ካገኘ አልኩ እኮ ሻዕቢያ ነገሩን አባብሶ አስፈላጊውን ነገር ሁሉ በማድረግ ወደ ባሴ ነገር የማምጣት ሂደቶች አሳይተናል። ባለፈው 20 ምናምን ዓመት ማለት ነው እኮ ወድ ጋር እኮ ባድሜ ሳይጣላ በፊት እኮ አባት አርበኞችን እኮ ከፋኝን እኮ ያስታጥቅ እኮ ነበር እኮ። ቆይ አሁን በዛን ሰዓት አሁን ምንድን ነው የሻዕቢያ ኢንተረስት? ለዚህ ነው ማንነቱ ነው ያልኩ። ገና ዋድ ጋር ጸቡስ ሳይገቡ አብሮ መበሉ አብሮ በሚሸጡበት የቡና ከአፍሪካ አንደኛ ቡና ላኪ በሆኑበት ዘመን ማለት ነው። ነገር ግን ከፋኝ የሚባልን አደራጅቷቸው ያስታጥቅ ነበር። ይሄ ነው እያልኩ ያለው። ሁል ጊዜ የኢትዮጵያ ሰላም ማጣት ነው ኤርትራ ሰላሙን የምታደርገው። እሱ ግልጽ ነው። አሁን ምንድነው መሰለ ግን ምንድነው አንተ እኮ በርን ዘግተህ ችግሮችን ፈተህ መግቢያ መውጫ ካሳጠኸው ማለት በፕሪቲንግ ውጫዊ ማድረግ በራሱ ወደ ውስጥ እንዳትመለከት ያደርጋል። አንዳንዴ እኮ ጄኒውን የሆኑ አድሬስ ማድረግ የሚችላቸውን ቀላል ጉዳዮች ራሱ ውጫዊ አድርጎ የመስጠትና አድሬስ ያለማድረግ እንትኖች እንታዘባለን። እሱ በራሱ ልክ አይደለም። አንተ እንዳልከው የውጭ ኢንተረስት ይኖርበታል፣ ግን የቤት ስራህን መስራትና መስመር ማስያዝ መሰረታዊ ነገር ነው። መልካም እንግዲህ ይህም በተመለከተ ያለው ነገር ጠቅለል ባለ ሁኔታ ይህን መልክ ነው የያዘው። ቀጣይ ደግሞ በሚመጡ ዲቨሎፕመንቶች ላይ ሆነን ምንድን ነው ሊሆን የሚችለው የሚለውን ነገር ያየን ያሰማን ነገሮች እንግዲህ ለውድ አድማጭ ተመልካቾቻችን የምናቀርብበት ሁኔታዎችን እንፈጥራለን ማለት ነው። አመሰግናለሁ አማን። ወደ ቤተሰቦቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።